እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኘን። በዛሬው የጤና ፕሮግራማችን ላይ የምንመለከተው ሰሊጥ ለሰውነታችሁ የሚሰጣችሁን አስደናቂ የጤና ጥቅሞችን በዚህ ቪዲዮ ላይ በስፋት የምነግራችሁ ይሆናል ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስፈላጊም ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርቱ የማልፍ ይሆናል። 100 ግራም ሰሊጥ 573 ካሎሪን ይይዛል። ሰሊጥ በጤናማ ስብ የበለጸገ ሲሆን በ100 ግራም ሰሊጥ ውስጥ 50 ግራም የስብ ይዘት አለው። ይህ የሚያጠቃልለው የሳቹሬትድ ስብ 7 ግራም፣ ፖሊ አንሳቹሬትድ ስብ 21 ግራም፣ ሞኖ አንሳቹሬትድ ስብ 19 ግራምን ይይዛል። 100 ግራም ሰሊጥ 18 ግራም የፕሮቲን ይዘት አለው። ሰሊጥ 12 ግራም ፋይበርን ጨምሮ በ100 ግራም ሰሊጥ ውስጥ 23 ግራም የካርቦሃይድሬትስ ይዘት አለው። በ100 ግራም ሰሊጥ ውስጥ 975 ሚሊግራም ካልሽየም ይገኛል። ይህም ለአጥንት ጤንነት አስፈላጊ ነው። በ100 ግራም ሰሊጥ ውስጥ 14.6 ሚሊግራም የአይረን ይዘት አለውና ለቀይ የደም ሴሎች አስፈላጊ ነው። በ100 ግራም ሰሊጥ ውስጥ 351 ሚሊግራም ማግኒዥየም ይገኛል። ይህም የጡንቻን እናም ለነርቭ ተግባር አስፈላጊ ነው። በ100 ግራም ሰሊጥ ውስጥ 629 ሚሊግራም ፎስፈረስ ይገኛል። ለጤናማ አጥንትናም ጥርስ አስፈላጊ ነው። በ100 ግራም ሰሊጥ ውስጥ 468 ሚሊግራም ፖታሲየም ይገኛል እናም ለልብ ጤና በጣም አስፈላጊ ነው። በ100 ግራም ሰሊጥ ውስጥ 7.8 ሚሊግራም የዚንክ ይዘት አለው። ይህም በሽታ የመከላከል አቅምን ያጠናክራል። ሰሊጥ በቲያሚን በኒያሲን እናም በፎሌት የበለጸገ ነው። ስለዚህ ሰሊጥን በአመጋገባችሁ ውስጥ ብታካትቱ የምታገኙትን አስደናቂ የጤና ጥቅሞችን ደግሞ በዝርዝር አሁን ልንገራችሁ። አንደኛ፣ ሰሊጥ ለልብ ጤና ይጠቅማል። ሰሊጥ ጤናማ የሆነ የስብ ይዘት አለው። ይህም የኦሜጋ 6 ፋቲ አሲድ እናም ሞኖ አንሳቹሬትድ ፋትን ያጠቃልላል። እነዚህ የስብ አይነቶች ኤልዲኤል ኮሌስትሮል የተባለውን ለአጠቃላይ የሰውነታችሁ ጤና ጎጂ የሆነውን የኮሌስትሮል አይነት ለመቀነስ ይረዳል። እናም ለሰውነታችሁ ጤና ጠቃሚ የሆነውን ኤችዲኤል የተባለ የኮሌስትሮል አይነትን ይጨምራል። ይህም ለልብ ህመም ተጋላጭነትን ይቀንሳል። ሰሊጥ እንደ ሲሴሞል እናም ሲሴሚን ባሉ አንቲኦክሲዳንቶች የበለጸገ ሲሆን ይህም ልብን ከኦክሲዲቲቭ ውጥረትናም እብጠት ለመጠበቅ ይረዳል። እነዚህ አንቲኦክሲዳንትስ በደም ወሳጅ ቧንቧዎች ውስጥ የፕላክ ክምችት እንዳይፈጠር በማድረግ ለልብ ህመም ተጋላጭነትን ይቀንሳሉ። ሰሊጥ የማግኒዥየም ይዘት አለው። የደም ግፊትንም ለመቆጣጠር ይረዳል። ሰሊጥን አዘውትሮ መጠቀም የደም ግፊትን መጠን ለመቀነስ እናም የደም ግፊት ተጋላጭነትን ለመቀነስ ይረዳል። የደም ግፊት ለልብ ህመም ዋነኛ መንስኤ ነው። ሰሊጥ በፋይበር የበለጸገ ነው እናም የልባችሁን ጤንነት ለመጠበቅ አስፈላጊ ነው። ፋይበር የኮሌስትሮል መጠንን ለመቀነስ፣ በደማችሁ ውስጥ የሚገኝ የስኳር መጠንን ለመቆጣጠር እናም የሰውነት ክብደትን ለመቆጣጠር ይረዳል። እነዚህም የልብ ህመምን ለመከላከል ወሳኝ ነገሮች ናቸው። ሰሊጥ በቫይታሚን ኬ የበለጸገ ሲሆን ይህም ለደም መርጋት አስፈላጊ የሆነ ማዕድን ነው። በቂ መጠን ያለው ቫይታሚን ኬ ከመጠን በላይ የደም መፍሰስን ለመከላከል እናም የልብ ድካምናም የስትሮክ ተጋላጭነትን ለመቀነስ ይረዳል። ጤናማ የሰውነት ክብደትን መጠበቅ ለልብ ጤና አስፈላጊ ነው። ሰሊጥ በንጥረ ነገሮች የበለጸገ ሲሆን ይህም የመጥገብ ስሜት እንዲሰማችሁ እናም በምትመገቡበት ወቅት እርካታን እንድታገኙም ያደርጋል። ይህም በመጠኑ እንድትመገቡ ያደርጋል እናም የሰውነት ክብደትን ለመቀነስ እናም ለመቆጣጠርም ይረዳል። ሁለተኛ፣ ሰሊጥ የደም ግፊትን ለመቆጣጠርም ይረዳል። ሰሊጥ ከፍተኛ መጠን ያለው የማግኒዥየም ይዘት አለው። ማግኒዥየም የደም ግፊትን በመቆጣጠር የደም ስሮች ዘና እንዲሉ በማድረግ ከፍተኛ ሚና የሚጫወተው ሲሆን ይህ ደግሞ ለጤናማ የደም ዝውውርና በደም ዝውውር ላይ የሚፈጠር ጫናን ለመቀነስ ይረዳል። ሰውነታችሁ በቂ መጠን ያለው ማግኒዥየም ካገኘ የደም ፍሰትን ለመቀነስ ይረዳል። ሰሊጥ በፖታሲየም የበለጸገ ነው እናም ጤናማ የደም ግፊት እንዲኖራችሁ ለማድረግ አስፈላጊ የሆነ ማዕድ ነው። ፖታሲየም፣ ሶዲየም
በሰውነታችሁ ውስጥ የሚያስከትለውን ተጽዕኖ ለመቀነስ ይረዳል። ይህም የደም ግፊትን ለመቆጣጠር አስፈላጊ ነው። እንደ ሰሊጥ ያሉ በፖታሲየም የበለጸጉ ምግቦችን መጠቀም የደም ግፊትን ለመቀነስ እናም ለደም ግፊት ተጋላጭነትን ለመቀነስ ይረዳል። ሰሊጥ ከፍተኛ የኦሜጋ 6 ፋቲ አሲድ ይዘት ያለው ሲሆን ይህም ለአጠቃላይ የልብ ጤናን ለመጠበቅ አስተዋጽኦ ያደርጋል እናም የደም ግፊት መጠንን ለመቀነስም ይረዳል። ኦሜጋ 6 ፋቲ አሲድ የኤልዲኤል ኮሌስትሮል መጠንን በመቀነስ የኤችዲኤል ኮሌስትሮል መጠንን ለመጨመር ይረዳል። ይህም የደም ግፊትን ለመቆጣጠር አስፈላጊ ነገሮች ናቸው። ሰሊጥ እንደ ሲሴሞል እናም ሲሴሚን ያሉ አንቲኦክሲዳንቶችን በውስጡ የያዘ ሲሆን ይህም በሰውነት ውስጥ የሚከሰት እብጠትንናም የኦክሳይድ ውጥረትን ለመቀነስ ይረዳል። ስር የሰደደ የሰውነት እብጠትናም የኦክሳይድ ውጥረት ለከፍተኛ የደም ግፊትናም ለሌሎች የልብና የደም ቧንቧ የጤና ችግሮች አስተዋጽኦ ያደርጋል። ሰሊጥን አዘውትሮ መመገብ የልባችሁን ጤንነት ለመጠበቅ እናም ጤናማ የደም ግፊት እንዲኖራችሁ ያደርጋል። ሰሊጥ ኤል አርጊኒን የተባለ የአሚኖ አሲድ ይዘት አለው። ሰውነታችሁ ናይትሪክ ኦክሳይድን ለማምረት ይጠቀምበታል። ናይትሪክ ኦክሳይድ የደም ስሮችን ለማዝናናት እናም የደም ፍሰትን ለማሻሻል የሚረዳ ውህድ ሲሆን ይህም የደም ግፊትን መጠን ለመቀነስ ያስችላል። ሶስተኛ ሰሊጥ የአጥንት ጥንካሬንናም ጤንነትን ለመጠበቅ ይረዳል። ሰሊጥ በካልሽየም የበለጸገ ሲሆን የአጥንታችሁን ጤንነትናም ጥንካሬ ለመጠበቅ አስፈላጊ ማዕድን ነው። በደካማ እናም በተሰባበረ አጥንት የሚታወቀው ኦስቲዮፖሮሲስን ለመከላከል በካልሽየም የበለጸጉ ምግቦችን መመገብ አስፈላጊ ነው። አንድ የሾርባ ማንኪያ ሰሊጥ በየቀኑ ማግኘት አለባችሁ ተብሎ ከሚመከረው የካልሽየም መጠን 9% ያክሉን ሰውነታችሁ እንዲያገኝ ያደርጋል። ሰሊጥ እንዲሁም በማግኒዥየም የበለጸገ ሲሆን ሌላው ለአጥንት ጤና እናም ጥንካሬ ጠቃሚ የሆነ ማዕድን ነው። ማግኒዥየም ካልሽየምን ከሰውነታችሁ ጋር ለማዋሃድ ይረዳል እናም አጥንትን ለመገንባትናም የአጥንት ጥንካሬን ለመጠበቅናም የአጥንት መሳሳትን ለመከላከል አስፈላጊ የሆነ ማዕድን ነው። እንዲሁም በሰውነታችሁ ውስጥ የቫይታሚን ዲ መጠንን ለመቆጣጠርም ይረዳል። ቫይታሚን ዲ ካልሽየምን ከሰውነታችሁ ጋር ለማዋሃድ አስፈላጊ የሆነ ማዕድን ነው። ሰሊጥ ከፍተኛ የሆነ የመዳብ ይዘት አለው። ይህ ማዕድን ኮላጅን እናም ኢላስቲን ሰውነታችሁ እንዲያዘጋጅ መዳብ አስፈላጊ የሆነ ማዕድን ነው። መዳብ የአጥንታችሁ ዋና ክፍል ነው። መዳብ አጥንታችሁን ለመጠገን እናም የአጥንት መሳሳትን ለመከላከል ይረዳል እናም አጠቃላይ የአጥንታችሁን ጤንነት ለመጠበቅም አስፈላጊ ነው። ሰሊጥ የቫይታሚን ኬ ይዘት ያለው ሲሆን ይህም በሰውነታችሁ የካልሽየም መጠንን በመቆጣጠር አጥንታችሁ የሚያስፈልገውን ማዕድን እንዲያገኝ ያደርጋል። ቫይታሚን ኬ ኦስቲዮካልሲን የተባለውን ፕሮቲንን ለማምረት ይረዳል። ይህ ፕሮቲን አጥንትን ለመገንባትናም እንደገና ቅርጽ ለመስጠትም ይረዳል። ሰሊጥ እንደ ሲሴሞል እናም ሲሴሚን ያሉ አንቲኦክሲዳንቶችን በውስጡ የያዘ ሲሆን ይህም በሰውነት ውስጥ የኦክሳይድ ውጥረትናም በሰውነታችሁ ላይ የሚከሰት እብጠትን ይቀንሳል። ስር የሰደደ የሰውነት እብጠት ወደ የአጥንት መሳሳትናም የአጥንትን መዋቅር ያዳክማል። ስለዚህ ሰሊጥን በአመጋገባችሁ ውስጥ ማካተት የአጥንትን ጤና ለመጠበቅ ይረዳል ማለት ነው። አራተኛ ሰሊጥ የበሽታ የመከላከል አቅምን ያጠናክራል። ሰሊጥ እንደ ሲሴሞል፣ ሲሴሚን እናም ቫይታሚን ኤ ያሉ አንቲኦክሲዳንትስ ይዘት አለው። ከሰውነታችሁ ውስጥ ፍሪ ራዲካልን ለማስወገድ ይረዳል። ፍሪ ራዲካል የሰውነታችሁን ሴሎች ሊጎዱ እናም በሽታ የመከላከል ስርዓትን ሊያዳክሙ የሚችሉ ያልተረጋጉ ሞለኪውሎች ናቸው። ሰሊጥን አዘውትሮ መመገብ የሰውነታችሁን የአንቲኦክሲዳንትስ ይዘት ያሻሽላል እናም የሰውነትን በሽታ የመከላከል ስርዓትን ከኦክሳይድ ውጥረት ለመጠበቅ ይረዳል። ስር የሰደደ የሰውነት እብጠት በሽታ የመከላከል ስርዓት ላይ ተጽዕኖን ያሳድራል እናም ሰውነታችሁን ለተለያዩ በሽታዎች ተጋላጭ ያደርገዋል። ሰሊጥ በሰውነታችሁ ውስጥ የሚከሰት እብጠትን ለመቀነስ ይረዳል። በዚህም የሰውነት በሽታ የመከላከል ተግባርን ያሻሽላል እናም አጠቃላይ የሰውነታችሁን ጤና ለመጠበቅም ይረዳል። ሰሊጥ በዚንክ፣ በመዳብ፣ በማግኔዥየም እናም ቫይታሚን ቢ6ን ጨምሮ ለበሽታ መከላከል ጤና ጠቃሚ በሆኑ
ንጥረ ነገሮች የበለጸገ ነው። እነዚህ ንጥረ ነገሮች የሰውነትን በሽታ የመከላከል አቅምን ያጠናክራሉ። የበሽታ ተከላካይ ህዋሳትን ለማምረትና የሰውነታችሁን በሽታ አምጪ ተዋሲያንን የመከላከል ዘዴዎችን በማጠናከር ሂደት ውስጥ ቁልፍ ሚናን ይጫወታሉ። ሰሊጥ በቫይታሚን ኤ እናም ቫይታሚን ቢ6 ያሉ የበሽታ መከላከያ አቅምን የሚያጠናክሩ በቫይታሚኖች የበለጸገ ነው። እነዚህ ንጥረ ነገሮች የበሽታ መከላከል ተግባርን ለማጠናከር አስፈላጊ ናቸው። በሽታ ተከላካይ ህዋሳት እንዲመረቱ ያደርጋል። ሰውነታችሁ በሽታ አምጪ ተዋሲያንን የሚከላከልበት ዘዴን ያሻሽላል። ሰሊጥ ከእጽዋት የሚገኝ የፕሮቲን አይነት ይዘት ያለው ሲሆን ይህም የበሽታ መከላከያ ሴሎችን ጨምሮ ህብረ ህዋሳትን ለመገንባትና ለመጠገን አስፈላጊ ነው። ፕሮቲን ጠንካራ የበሽታ መከላከያ ስርዓትን ለመጠበቅ እናም የሰውነትን በሽታ የመከላከል አቅምን ለማጠናከር አስፈላጊ ነው። ሰሊጥ በፋይበር የበለጸገ ሲሆን ይህም የአንጀታችሁን ጤና ለመጠበቅ ይረዳል። ጤናማ የአንጀት ማይክሮባዮም በሽታ የመከላከል አቅምን ለመቆጣጠር እናም በሽታ አምጪ ተዋሲያንን ለመከላከል ስለሚረዳ ለጠንካራ የበሽታ መከላከል ስርዓት አስፈላጊ ነው። በሰሊጥ ውስጥ ያለው ፋይበር ጠቃሚ የአንጀት ባክቴሪያ እድገትን ያፋጥናል እናም የበሽታ መከላከል አቅማችሁንም ያጠናክረዋል። አምስተኛ ሰሊጥ የኮሌስትሮል መጠንንም ይቀንሳል። ሰሊጥ በሞኖ አንሳቹሬትድ እናም በፖሊ አንሳቹሬትድ ፋት የበለጸገ ነው። የዚህ አይነት ስብ የኤልዲኤል ወይም ደግሞ መጥፎ የኮሌስትሮል መጠንን ለመቀነስ እናም ኤችዲኤል ወይም ደግሞ ጤናማ የኮሌስትሮል መጠንን ለመጨመር ይረዳሉ። ይህም የሰውነታችሁን የኮሌስትሮል መጠን ለመቆጣጠር ይረዳል። ሰሊጥ ከኮሌስትሮል ጋር ተመሳሳይነት ያለው ፋይቶስቴሮል የተባለ ከእጽዋት የሚገኝ ውህድ ይዘት አለው። ፋይቶስቴሮል ከኮሌስትሮል ጋር ተመሳሳይነት ስላለው በምግብ መፍጫ አካላት ውስጥ ዝቅተኛ የኮሌስትሮል መጠን ከሰውነታችሁ ጋር እንዲዋሃድ ያደርጋል። በዚህም ወደ ደም ውስጥ የሚገባውን የኮሌስትሮል መጠንን ይቀንሳል። እንደ ሰሊጥ ያሉ በፋይቶስቴሮል የበለጸጉ ምግቦችን መመገብ የኤልዲኤል ኮሌስትሮል መጠንን ለመቀነስ ይረዳል። ሰሊጥ ሲሴሞል እናም ሲሴሚን ያሉ የአንቲ ኦክሲዳንትስ ይዘት አለው እናም የኦክሳይድ ውጥረትናም በሰውነታችሁ ላይ የሚከሰት እብጠትን ይቀንሳል። የኦክሳይድ ውጥረትናም በሰውነታችሁ ላይ የሚከሰት እብጠት በደም ወሳጅ ቧንቧዎች ውስጥ ፕላክ እንዲከማች ያደርጋል። ይህም ከፍተኛ የኮሌስትሮል መጠንናም ለልብ በሽታ የመጋለጥ እድልን ይጨምራል። ሰሊጥን መመገብ እነዚህን የጤና ችግሮች ለመከላከልናም አጠቃላይ የሰውነታችሁን ጤና ለመጠበቅም ይረዳል። ሰሊጥ የጉበት ተግባርን የሚያሻሽሉ የውህዶች ይዘት አለው። ይህም ለኮሌስትሮል ሜታቦሊዝም አስፈላጊ ነው። ጤናማ ጉበት ኮሌስትሮልን በትክክለኛው መንገድ ለማዘጋጀት አስፈላጊ ነው። እናም ኮሌስትሮልን ለመሰባበር እናም ከሰውነታችሁም ለማስወገድ ይረዳል። በአመጋገባችሁ ውስጥ ሰሊጥን ማካተት የጉበት ጤናን ያሻሽላል እናም የኮሌስትሮል መጠንን ለመቆጣጠርም ይረዳል። ሰሊጥ በሊግናንስ የበለጸገ ነው። ሊግናንስ ኮሌስትሮል የሚዘጋጅበትን ሂደት ያስተጓጉላል እናም ከሰውነታችሁ ጋር እንዳይዋሃድ ያደርጋል። ይህም በሰውነታችሁ ውስጥ የሚገኝ የኮሌስትሮል መጠንን ለመቆጣጠርም ይጠቅማል። ስድስተኛ ሰሊጥ በደማችሁ ውስጥ የሚገኝ የስኳር መጠንንም ለመቆጣጠር ይረዳል። ሰሊጥ ዝቅተኛ የግላይሲሚክ ኢንዴክስ አለው። ይህም ማለት ለመፈጨትና ከሰውነታችሁ ጋር ለመዋሃድ ጊዜን ይወስዳል። ይህም የደማችሁን የስኳር መጠን ቀስ በቀስናም በተረጋጋ መጠን እንዲጨምር ያደርጋል። ዝቅተኛ የግላይሲሚክ ኢንዴክስ ያላቸው ምግቦች በደም ውስጥ ያለውን የስኳር መጠን ለማረጋጋትና ከፍተኛ የግላይሲሚክ ኢንዴክስ ባላቸው ምግቦች ምክንያት የሚከሰት በፍጥነት በደማችሁ ውስጥ የሚገኝ የስኳር መጠን መጨመር እናም መቀነስን ለመከላከል ይረዳል። ሰሊጥ የሚሟሟ እናም የማይሟሟ የፋይበር ይዘት አለው። ፋይበር በደም ውስጥ ያለውን የስኳር መጠን በመቀነስ እናም በደም ውስጥ ያለው የግሉኮስ መጠንን ቀስ በቀስ እንዲጨምር በማድረግ በደም ውስጥ ያለውን የስኳር መጠን በመቆጣጠር ረገድ ወሳኝ ሚናን ይጫወታል። ይህ የደም ስኳር ድንገተኛ የመጨመርናም መቀነስን ለመከላከልናም አጠቃላይ የደም ስኳር አያያዝን ለማሻሻልም ይረዳል። ሰሊጥ ከእጽዋት የሚገኝ የፕሮቲን አይነት ይዘት አለው። ፕሮቲን የምግብ መፈጨት ፍጥነትን ይቀንሳል እናም የግሉኮስ መጠን ወደ ደም ውስጥ ቀስ በቀስ እንዲለቀቅ ይረዳል። ይህም የተረጋጋ የደም ስኳር መጠን እንዲኖር ያደርጋል። እንደ ሰሊጥ ያሉ በፕሮቲን የበለጸጉ ምግቦችን
በአመጋገባችሁ ውስጥ ማካተት በደማችሁ ውስጥ የሚገኝ የስኳር መጠንን ለመቆጣጠር ይረዳል። ሰሊጥ በማግኒዥየም የበለጸገ ሲሆን በደም ውስጥ ያለውን የስኳር መጠን ለመቆጣጠር አስፈላጊ የሆነ ማዕድን ነው። ማግኒዥየም የኢንሱሊን ተግባርን ያሻሽላል። ይህም የሰውነታችሁ ሴሎች በደማችሁ ውስጥ የሚገኝ የስኳር መጠንን በአግባቡ እንዲጠቀሙ ያደርጋል። እንደ ሰሊጥ ካሉ ምግቦች በቂ የሆነ የማግኒዥየም መጠንን መውሰድ የኢንሱሊን መቋቋምናም አይነት 2 የስኳር በሽታ የመያዝ ዕድልን ይቀንሳል። ሰሊጥ በሰውነታችሁ ውስጥ የሚከሰት እብጠትንናም የኦክሳይድ ውጥረትን የሚቀንሱ የአንቲ ኦክሲዳንትስ ይዘት አለው። ስር የሰደደ የሰውነት እብጠትናም የኦክሳይድ ጉዳት የኢንሱሊን ተግባርን ያዳክማልናም ለኢንሱሊን መቋቋም አስተዋጽኦ ያደርጋል። ይህም የደም ስኳር መጠን ከፍ እንዲል ያደርገዋል። እንደ ሰሊጥ ያሉ በአንቲ ኦክሲዳንትስ የበለጸጉ ምግቦችን መመገብ የኦክሳይድ ውጥረትናም በሰውነታችሁ ላይ የሚከሰት እብጠትን ለመቀነስ ይረዳል። ይህም በደማችሁ ውስጥ የሚገኝ የስኳር መጠንን ለመቆጣጠር ይረዳል። ሰሊጥ በፕሪባዮቲክስ ፋይበር የበለጸገ ነው። እናም በአንጀት ውስጥ የሚገኙ ጠቃሚ የሆኑ ባክቴሪያዎች እድገትን ያፋጥናል። ጤናማ የአንጀት ማይክሮባዮም ለአጠቃላይ የሰውነታችሁ ጤና አስፈላጊ ነው። እናም በደማችሁ ውስጥ የሚገኝ የስኳር መጠንን ለመቆጣጠርም ይረዳል። የአንጀት ማይክሮባዮም በተለያዩ የሜታቦሊክ ሂደቶች ላይ ተጽዕኖን ያሳድራል። ከነዚህም መካከል የግሉኮስ ሜታቦሊዝም እናም የኢንሱሊን ተግባር ይገኝበታል። ሰሊጥ በሊግናንስ የበለጸገ ነው። እናም በደም ውስጥ ያለውን የስኳር መጠን ለመቆጣጠርም ይረዳል። ሊግናንስ የኢንሱሊን ተግባርን ለማሻሻል በሰውነታችሁ ላይ የሚከሰት እብጠትን ለመቀነስ እናም አጠቃላይ የሜታቦሊዝም ጤናን ለመጠበቅም ይረዳል። 7ኛ ሰሊጥ የመገጣጠሚያ ህመምን ለመከላከል እናም ለማስታገስ ይረዳል። ሰሊጥ እንደ ሲሴሞል እናም ሲሴሚን ያሉ የውህዶች ይዘት አለው እናም በሰውነታችሁ ላይ የሚከሰት እብጠትን ለመቀነስ ይረዳሉ። ስር የሰደደ የሰውነት እብጠት ለመገጣጠሚያ ህመም የተለመደ መንስኤ ሲሆን እንደ አርትራይተስ ላሉ በሽታዎች አስተዋጽኦ ያደርጋል። ሰሊጥን መመገብ በሰውነት ውስጥ የሚከሰት እብጠትን ለመቀነስ ይረዳል። ይህም የመገጣጠሚያ ህመምን ለማስታገስ ይረዳል። ሰሊጥ በአንቲ ኦክሲዳንትስ የበለጸገ ነው፣ ቫይታሚን ኢን ጨምሮ። ቫይታሚን ኤ በመገጣጠሚያዎች ላይ ጉዳትናም እብጠት የሚያስከትሉ ፍሪ ራዲካሎችን ከሰውነታችሁ ለማስወገድ ይረዳል። የሰውነታችሁን ሴሎች ከኦክሲዲቲቭ ውጥረት በመከላከል በሰሊጥ ውስጥ የሚገኘው አንቲ ኦክሲዳንትስ በኦክሲዲቲቭ ጉዳት ምክንያት የሚከሰት የመገጣጠሚያ ህመምን ለመከላከልናም ለማስታገስም ይረዳል። ሰሊጥ በኦሜጋ 6 ፋቲ አሲድ በተለይም በሊኖሌይክ አሲድ የበለጸገ ነው። ኦሜጋ 6 ፋቲ አሲድ በሰውነታችሁ ላይ የሚከሰት እብጠትን የመከላከል ባህሪ ስላለው የመገጣጠሚያ ህመምን ለመቀነስ ይረዳል። ኦሜጋ 6 ፋቲ አሲድን ከኦሜጋ 3 ፋቲ አሲድ ጋር ማመጣጠን ለአጠቃላይ የመገጣጠሚያችሁ ጤንነት አስፈላጊ ነው። እናም እንደ አርትራይተስ ያሉ የጤና ችግሮችን ለመቆጣጠርም ይረዳል። ሰሊጥ የማግኒዥየም ይዘት ያለው ሲሆን ለጡንቻናም ለነርቭ ተግባር አስፈላጊ ነው። የማግኒዥየም እጥረት የሰውነት እብጠትናም የመገጣጠሚያ ህመምን ያስከትላል። እንደ ሰሊጥ ዘር ያሉ በማግኒዥየም የበለጸጉ ምግቦችን መመገብ የመገጣጠሚያ ህመምን ለማስታገስ እናም አጠቃላይ የመገጣጠሚያችሁን ጤንነት ለመጠበቅ ይረዳል። ሰሊጥ በካልሽየም የበለጸገ ሲሆን ለአጥንት ጤና ወሳኝ የሆነ ማዕድን ሲሆን የመገጣጠሚያዎችን ጤናን ለመጠበቅም ይረዳል። ጠንካራ እናም ጤናማ አጥንት የመገጣጠሚያ ተግባርናም መረጋጋት አስፈላጊ ነው። እናም እንደ ሰሊጥ ያሉ በካልሽየም የበለጸጉ ምግቦችን መመገብ ለመገጣጠሚያችሁ ጤንነት አስተዋጽኦ ያደርጋል። ሰሊጥ ፎስፈረስ የተባለውን ሌላው ለአጥንት ጤና እናም ለመገጣጠሚያዎች ተግባር ጠቃሚ የሆነ የማዕድን ከፍተኛ ይዘት አለው። ፎስፈረስ የአጥንትናም የመገጣጠሚያዎች ዋና አካል ሲሆን አወቃቀራቸውንናም ጥንካሬያቸውንም ይደግፋል። 8ኛ ሰሊጥ በሰውነታችሁ ውስጥ የሚገኙ የሆርሞኖችን መጠን ለመቆጣጠርም ይረዳል። ሰሊጥ የፋይቶ ኤስትሮጅን ይዘት አለው። ከእጽዋት የሚገኙ ውህድ ሲሆን በሰውነታችሁ ውስጥ ከሚገኘው ኤስትሮጅን ከተባለው ሆርሞን ጋር ተመሳሳይ ተጽዕኖ በሰውነታችሁ ላይ ያሳድራል። ፋይቶ ኤስትሮጅን ከኤስትሮጅን ሆርሞን ተቀባይ ጋር በመለጠፍ የኤስትሮጅን ሆርሞንን ለመቆጣጠር ይረዳልናም በሰውነታችሁ ውስጥ የሆርሞኖችን ተግባር ለመቆጣጠርም ይረዳል። እንደ ሰሊጥ ያሉትን በፋይቶ ኤስትሮጅን የበለጸጉ ምግቦችን መመገብ በሰውነታችሁ ውስጥ የሆርሞን መጠንን ለመቆጣጠር ይረዳል፣ በተለይ በሴቶች ላይ።
ሰሊጥ በሊግናንስ የበለጸገ ሲሆን በሰውነታችሁ ውስጥ እንደ አንቲኦክሲዳንት ሆኖ ያገለግላል። ሊግናንስ በሰውነታችሁ የሚገኙ ሆርሞኖች ላይ ተጽዕኖን ያሳድራል፣ የኤስትሮጅን ሆርሞን ሜታቦሊዝምን ጨምሮ። ሊግናንስ በሆርሞን ምርት አጠቃቀምናም ወደ ሰውነታችሁ እንዲለቀቅ በማድረግ ሂደት ላይ ተጽዕኖን በማሳደር የሆርሞን ሚዛንን ለመቆጣጠር ይረዳል። ሰሊጥ በዚንክ የበለጸገ ነው እናም በሰውነታችሁ ውስጥ የሚገኙ የተለያዩ ሆርሞኖችን ለማዘጋጀት እናም ለመቆጣጠርም አስፈላጊ ነው። ዚንክ በሰውነታችሁ ውስጥ የሚገኙ የተለያዩ የሆርሞኖች አይነቶችን ለማምረት አስፈላጊ ነው። የኢንሱሊን ሆርሞን፣ የታይሮይድ ሆርሞን፣ በሴቶች ላይ የኤስትሮጅን ሆርሞን እናም በወንዶች ላይ የአንድሮጅን ሆርሞንን ለማምረት አስፈላጊ ነው። እንደ ሰሊጥ ያሉ በዚንክ የበለጸጉ ምግቦችን መመገብ በሰውነታችሁ ውስጥ የሚገኝ ሆርሞንን ለመቆጣጠርም ይረዳል። ሰሊጥ እንደ ሲሴሞል እናም ሲሴሚን ያሉ የአንቲ ኦክሲዳንቶች ይዘት አለው እናም የኦክሳይድ ውጥረትን እናም በሰውነታችሁ ላይ የሚከሰት እብጠትን ለመቀነስ ይረዳሉ። ስር የሰደደ የሰውነት እብጠትናም የኦክሳይድ ጉዳት በሰውነታችሁ ውስጥ የሆርሞን መዛባትን ያስከትላል። እንደ ሰሊጥ ያሉ በአንቲ ኦክሲዳንትስ የበለጸጉ ምግቦችን መመገብ በሰውነታችሁ ውስጥ የሚገኙ ሆርሞኖችን ለመቆጣጠርም ይረዳል። 9ኛ ሰሊጥ የሰውነታችሁን ጡንቻን ጥንካሬ እናም ጤንነትን ለመጠበቅም አስፈላጊ ነው። ሰሊጥ ከእጽዋት የሚገኝ የፕሮቲን ይዘት ያለው ሲሆን ይህም ለጡንቻ መጠገኛ እድገትናም እንክብካቤ አስፈላጊ ነው። ፕሮቲን ከአሚኖ አሲዶች የተዘጋጀ ነው። የጡንቻ ህብረ ህዋስ አብዛኛው ይዘቱ አሚኖ አሲድ ነው። እንደ ሰሊጥ በፕሮቲን የበለጸጉ ምግቦችን መመገብ የሰውነታችሁ ጡንቻ ጤንነትን ለመጠበቅናም የአካል ብቃት እንቅስቃሴ ካደረጋችሁ በኋላም ለማገገም አስፈላጊ ነው። ሰሊጥ በማግኔዥየም የበለጸገ ሲሆን ለጡንቻ ተግባርና መኮማተር አስፈላጊ የሆነ ማዕድን ነው። ማግኔዥየም የጡንቻ መኮማተር፣ የነርቭ ተግባርና የሰውነታችሁ ጡንቻ የሚያስፈልገውን ኃይል እንዲያገኝ አስፈላጊ ነው። እንደ ሰሊጥ ዘር ያሉ በማግኔዥየም የበለጸጉ ምግቦችን መመገብ የጡንቻ ቁርጠትን ለመከላከልናም መኮማተርንናም አጠቃላይ የሰውነታችሁን ጡንቻ ጤንነትናም ጥንካሬን ያሻሽላል። ሰሊጥ በአይረን የበለጸገ ነው። አይረን ለጡንቻ ተግባርናም ለአጠቃላይ የጡንቻ ጤንነት ጠቃሚ ነው። አይረን ሄሞግሎቢንን በሰውነታችሁ ውስጥ ለማምረት አስፈላጊ ነው። ሄሞግሎቢን በቀይ የደም ሴሎች ውስጥ ኦክስጅንን ወደ ጡንቻ የሚያጓጉዝ ፕሮቲን ነው። እንደ ሰሊጥ ያሉ በአይረን የበለጸጉ ምግቦችን መመገብ የሰውነታችሁን ጡንቻ ጥንካሬ እናም ጤንነት ለመጠበቅ አስፈላጊ ነው። ሰሊጥ በፕሮቲን፣ በማግኔዥየም፣ በአይረን እናም ካልሽየም በተጨማሪም በዚንክ፣ በፎስፈረስ እናም በቫይታሚን ቢ6 የበለጸገ ነው። እነዚህ ለጡንቻ ተግባር ጥገና እናም ማገገም በጣም ጠቃሚ ናቸው። 10ኛ ሰሊጥ የደም ማነስን ለመከላከል እናም ለማከምም ይረዳል። ሰሊጥ በአይረን ወይም ደግሞ በብረት የበለጸገ ነው እናም ሄሞግሎቢንን ለማምረት አስፈላጊ የሆነ ማዕድን ነው። ሄሞግሎቢን በቀይ የደም ሴሎች ውስጥ የሚገኝ ፕሮቲን ሲሆን በሰውነታችሁ ውስጥ ኦክስጅንን ለማጓጓዝ ይረዳል። የአይረን እጥረት ለደም ማነስ የተለመደ መንስኤ ሲሆን እንደ ሰሊጥ ያሉ በአይረን የበለጸጉ ምግቦችን መመገብ በሰውነታችሁ ውስጥ የአይረን መጠን እንዲጨምር ያደርጋል እናም ጤናማ የቀይ የደም ሴሎችን ለማምረትም ይረዳል። ሰሊጥ የመዳብ ወይም ደግሞ የኮፐር ይዘት አለው። ይህ ማዕድን ለቀይ የደም ሴሎች መፈጠር በጣም ጠቃሚ ነው። መዳብ ከምትመገቡት ምግብ አይረንን ከሰውነታችሁ ጋር ለማዋሃድ እናም አጠቃቀም ላይ ይሳተፋል እናም የመዳብ እጥረት የደም ማነስን ያስከትላል። በአመጋገባችሁ ውስጥ እንደ ሰሊጥ ያሉ በመዳብ የበለጸጉ ምግቦችን ማካተት በሰውነታችሁ በቂ የሆነ የመዳብ መጠን እንዲኖር እናም በሰውነታችሁ የቀይ የደም ሴሎች መጠንንም ይጨምራል። ሰሊጥ በቫይታሚን ቢ6 የበለጸገ ሲሆን ይህም ለሄሞግሎቢን ሜታቦሊዝም እናም ለቀይ የደም ሴሎች መፈጠር በጣም ጠቃሚ ነው። ቫይታሚን ቢ6 ከምግብ የተወሰደውን አይረን ሄሞግሎቢንን ለማምረት ሰውነታችሁ ሊጠቀምበት ወደሚችል መልክ እንዲቀየር ይረዳል። እንደ ሰሊጥ ያሉ በቫይታሚን ቢ6 የበለጸጉ ምግቦችን መመገብ የደም ማነስን ለመከላከል እናም ለማከምም ይረዳል። ሰሊጥ በፎሌት የበለጸገ ነው እናም ዲኤንኤን ለማዘጋጀት እናም ለቀይ የደም ሴሎች መፈጠር አስፈላጊ ነው። የፎሌት እጥረት ወደ ሜጋሎብላስቲክ የደም ማነስ ያስከትላል። ይህ የደም ማነስ አይነት ባልተለመደ ትልልቅ ቀይ የደም ሴሎች ይታወቃል። እንደ ሰሊጥ ያሉ
በፎሌት የበለጸጉ ምግቦችን መመገብ የፎሌት እጥረት የደም ማነስን ለመከላከል እናም ለማከምም ይረዳል። ጥቁር ሰሊጥ በተለይ ከፍተኛ የአይረን ይዘት አለው እናም የደም ማነስ ያለባቸው ሰዎች አዘውትረው እንዲመገቡት ይመከራል። ስለዚህ ክቡራትና ክቡራን ተመልካቾቼ ሰሊጥን በአመጋገባችሁ ውስጥ ብታካትቱ እነዚህን 10 ድንቅ ጥቅሞችንናም ሌሎችንም በርካታ የጤና ጥቅሞችን የምታገኙ ይሆናል ማለት ነው። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። ስለ ሰሊጥ የጤና ጥቅሞች በስፋት ዝርዝሬ የነገርኳችሁ ወይም ደግሞ ያስረዳኋችሁ ይሆናል ማለት ነው። ይህ የጤና ትምህርት ደግሞ ለበርካታ ሰዎች በጣም ጠቃሚና አስፈላጊ ስለሆነ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁ አሁንም በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።